ሽልክ ነው ልጄ። ድሮ የዋለችልን ውለታ አታውቅም? ቆይ ምን አይነት ውለታ ነው? እሷ ይህን ሁሉ ነገር ባታደርግልን ኖሮ ለዚህ ቀን አንደርስም ነበር። ያ ሁሉ ያለፈ ታሪክ ነው። ግን እሷ እዚህ ቤት የምትገባበት ምንም አይነት ምክንያት የላትም። እባክህን ቃሌን አትስበረው። አይቻልም ብያለሁ። አይቻልም ማይ። ይሄ ጨርሶ የማይታሰብ ነገር ነው። ካሌብ፣ እኔ እናት እየለመንኩ እምቢ ትላለህ? ማይ፣ ደሊናስ በዚህ ሁኔታ እንዴት እዚህ ቤት ውስጥ ትኖራለች? ቆይ ለምን እንደምትለምኝ እንኳን ምንም እየገባኝ አይደለም። ለአንተና ለቤቱ ሰላም ብዬ ነው ይሄን የምለምንህ። ማየ፣ ያው አንድ ሳምንት ብቻ፣ ከዛ በኋላ በራሷ መንገድ ከዚህ ቤት ትወጣለች። እሺ ልጅ፣ በጣም ነው የማመሰግነው። እስማምቶል። እውነትሽን ነው ማየ። ቆይ እንዴት አድርገሽ አሳመንሽው? ልናል ለአንድ ሳምንት? አዎ ለአንድ ሳምንት ብቻ ነው ነግሬ አሳምኘዋለሁ። ተግባባን? መመለስ እንዳለብን ማሰብ አለብን። ታችንን አቆመን ወደ ቤት እንሂድ። አዎ ሌላ አማራጭ የለም። አዜብ ጋር እንደነበረ በፍጹም ማወቅ የለበትም። መጠንቀቅ አለብን። እሱ እንዳታስብ። ሰላም ሰላም፣ ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? ሁሉ ሰላም? እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። የደሊላን ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ጋበዝኳችሁ። ስለምትከታተሉም አመሰግናለሁ። እንግዲህ የደሊላ ድራማ ትናንትና ወይዘሮ አዜብ እንግዲህ በፈጠረችው መላ ቤዛ ፊት ስልክ በማስቀመጥ ወደ አልማዝ እንድትደውል ተመካክረው እንግዲህ ከደሳለኝ ጋራ ቤዛም እንግዲህ ወደ አልማዝ ትደውላለች። አልማዝንም እንግዲህ አሁን ስልክ አግኝቼ ነው፣ ሆኖም ግን ከዚህ የምወጣበትን ሀሳብ መተሽ ታስጥይኛለሽ፣ ስለዚህ ከዚህ እወጣለሁ፣ ሁሉም ነገር ይስተካከላል ብላ ትላታለች። ወይዘሮ አልማዝም ካዲያ ለፖሊስ ልደውል ወይ ብላ ስትልም በፍጹም ለፖሊስ መደወል የለብሽም፣ አሁን የትም ሳትደውይ ግን እኔ እወጣለሁ ብላ ትላታለች። የት ነው ያለሽው በማለትም ስትጠይቃት ያለችበትን መጋዘን ሁሉንም ቦታ ትነግራታለች። ወይዘሮ አልማዝም በቃ ልጄ ምንም ነገር እንዳትጨናነቂ እኔ መጥቼ አስጥልሻለሁ ብላ ትላታለች። እሷም እንግዲህ ገጠመኝ ስልኩን እንዳገኘችና እንደደወለች ትነግራታለች። ወይዘሮ አልማዝም እንግዲህ እየሮጠች ወደ ቤዛ ጋር ትመጣለች። እንግዲህ ቤዛ ጋር ስትመጣ ማንም ሰው የለም። አሁን በቃ አገኘዋት ልፍታት በማለት እንግዲህ ገና እግሮቿ ስር ተንበርክኳ ልትፈታ ስትል ወይዘሮ አዜብና ደሳለኝ እሺ እንዴት ነበር በማለት እንግዲህ እሷ ላይ ይወርዱባታል። እሷም እጅግ ትደነግጣለች። እንግዲህ ከደነገጠችም በኋላ እውነት ልትፈቻት ነበር የመጣሽው በማለት ሲጠይቋትም እንግዲህ ሽጉጡን ይደቅኑባትና አሁን ሁለታችሁም ወጥመድ ውስጥ ገብታችኋል፣ እያንዳንዱን ነገር ትናዘዛላችሁ ብላ ትላለች ማለት ነው ወይዘሮ አዜብ። ምንድነው አንቺ ከኛ የምትፈልጊው ነገር ምንድነው የምትፈልጊው በማለት እንግዲህ ትጠይቃታለች ማለት ነው። እሷም ከናተ የምፈልገው አንድ ነገር ብቻ ነው፣ ካሌብንና ደሊላን አግታችሁ እያሰቃያችሁ እንደነበረ እሱን በአፋችሁ እንድትናገሩ ነው የምፈልገው። ስለዚህ ያደረጋችሁትን ነገር እየተናዘዛችሁ ትናገራላችሁ፣ ይህንን እንጂ ሌላ ነገር ከናተ ምንም አንዳች ነገር የምፈልገው ነገር የለም በማለት ትናገራለች። እሷም እንግዲህ ያንን በምትናገርበት በፍጹም እኛ አንናገርም፣ የፈለግሽውን ነገር ማድረግ ትችያለሽ በማለትም ስትላት እሱማ እኔ ሲጀመርም አንቺ ምን ልትሆኚ ነው ወደዚህ የመጣሽ በማለት አልማዝን ጠይቃታለች። ቤዛንም እንዴት ነው አንቺ ስልክ የደወልሽልኝ ብላ ስትልም ስልኩንማ እኔና ደሳለኝ በመመካከር ቀጥታ እሷ ወደዚህ እንደምትመጪ ስለምናቅ ነው እንደዚህ ያደረኩት፣ ወጥመድ ነበር ብላ እንግዲህ ወጥመዱን እንዴት እንዳዘጋጁና ወይዘሮ አልማዝ መጥቷ ልታስጥላ ስትል እሷም ወጥመዳቸው ውስጥ እንደምትገባ ትነግራታለች ለወይዘሮ አልማዝ ማለት ነው። አውቀን ነው ስልኩን ፊት ለፊትሽ ያስቀመጥ ነው፣ አንቺ ስልኩን ፊት ለፊትሽ ስታስቀምጪ ለአልማዝ እንደምትደውይና አልማዝ ደግሞ ልታስጥልሽ እንደምትመጣ ሰለማቅ ደሳለኝን
እንደዚህ አድርግ ብዬው ነው ያንቺ ፊት ለፊት ላይ ያስቀመጠልሽ ብላ ትላታለች። እሷም እንዴት እንደዚህ ታደርጋላችሁ? ምን አይነት ቡዳ የሆንሽ ሴት ቢሆንሽ አንቺ ምን አይነት ሴጣን ነሽ ብላ ትላታለች። ሆኖም ወይዘሮ አልማዝም በአንቺ የተነሳ ወጥመድ ውስጥ ገባን፣ ስለዚህ አሁን ይሄ ሁሉ ነገር በአንቺ የተነሳ ነው ብላ ትላታለች። አሁን የትም አትሄዱም፣ ስለዚህ ለካሌብ ሁሉንም ነገር ካልተናገራችሁ እዚሁ በነበራችሁበት እንጂ የምትቀመጡት ወዴትም ንቅንቅ የምትሉት ነገር የለም ብላ ትላታለች። ሆኖም እንግዲህ እንደዛ ከሆነ እኛ ምንም ነገር አንናገርም በማለት ይናገራሉ። በዚህንም ሰዓት አልማዝ እንግዲህ በሩን ቆልፍባቸውና እዚሁ ይቀመጡ በጥንቃቄ እዚሁ ስቃዩ ሲበዛባቸው ቀጥ ብለው ለካሌብ ይናገራሉ። ካሌብም እንግዲህ ያን ጊዜ ሁሉንም ነገር ያምናል፣ እራሳቸው እንዳደረጉ ማወቅ አለበት ብላ ትላለች። በዚህንም ሰዓት ወይዘሮ አልማዝ እባክሽን አዜብ እንደዚህ አታድርጊ፣ ለምንድን ነው እንደዚህ የምታደርጊው? ይህን ያህል ምን አድርገንሽ ነው? ፈጣሪሽን አትፈሪም ወይ? እባክሽን ብላ ትላታለች። እሷም ሌላ ነገር አድርጉ አላልኩም፣ ይሄንን ለካሌብ ትናገራላችሁ፣ በኋላ የእጅሽን ታገኛለሽ፣ እንደዚህ የምለቅሽ እንዳይመስልሽ በማለትም ትናገራታለች። እሷም እንግዲህ እንደዛ በምትላትም ሰዓት ደሳለኝም አሁን እጃችን ውስጥ እንደሆናችሁ አታውቁም እንዴ ወይዘሮ አልማዝ? አሁን ቀጥ ብላችሁ አዜብ የምትላችሁን ብቻ ከማድረግ ውጪ ሌላ ነገር ምንም ማድረግ አትችሉም ብሎ ይላታል። እሷም በኋላ አንተም የሚጸጽትን ነገር እንዳታደርግ አዜብ ማለት እንደዚህ በዋዛ የምትተውክ እንዳይመስልህ፣ ስለዚህ አሁን እኛ የምንልህን ነገር ብታደርግ ይሻልሃል በማለትም ሲል አሁን አፋችሁን አትይዙም ወይ እያለ እያስካካባቸውም ነበረ። ሆኖም እንግዲህ ወይዘሮ አልማዝንም እጇንና እግሯን በማሰር ወደ ኋላ እጆቿን አስረው እንግዲህ አሁን አንቺም ማትናገሩ ከሆነ ስቃያችሁ እዚሁ ነው የሚቀጥለው በማለትም እንግዲህ እንደሚሰቃዩ ያደርጋቸዋል ማለት ነው። ሆኖም እነሱም እባክህን ልቀቀን፣ አሁን በኋላ ወይዘሮ አዜብ ልትክድ ትችላለች፣ በዛ ላይ ደግሞ ወደ ወንጀል እየገባችሁ ነው በማለትም ስትል አንቺ ምን የሰራሹ የትኛው ጻድቅ የሰራሹ ነገር ነው አንቺ ስለ ወንጀል የምታስቢው? ስለሱ ለእኛ ምንም ነገር እንዳታስቢ፣ እንዳትጨናነቂ፣ አሁን አድርጊ የተባልሽውን ብቻ አድርጊ በማለትም ሲሏት እምቢ ትላለች። እንግዲህ እምቢ ካለችም በኋላ ወይዘሮ አዜብም በል አሁን አንተ ጠብቃቸው፣ እኔ የሆነ ቦታ ደርሼ እመጣለሁ፣ እጅግ በጥንቃቄ ጠብቃቸው፣ ስመጣ ሁሉንም ነገር እናስተካክላለን ብላ ትለዋለች። ደሳለኝም እሺ በቃ አንቺ ምንም ነገር አታስቢ፣ እኔ ያለውኝ አንቺ መሄድ ትችያለሽ ብሎ ይላታል። እሷም እሺ በቃ እንደዛ ከሆነ ችግር የለውም አንተ መሄድ ትችላለህ በማለትም እንግዲህ እንደሚሄድ ታደርገዋለች። ሆኖም እሱ ከሄደም በኋላ ምን እየተከሰተና እሷ ከሄደች በኋላ ምንም ነገር እንዳይከሰት በጣም አስጠንቅቀው ነበር የሄደችው። ሆኖም እንግዲህ እሷም ወጣ እንዳለች ለደሊላ ትደውልላታለች። ደሊላንም እንዴት እየሄደልሽ ነው? እንዴት ሆናችሁ? በማለትም ስትጠይቃት አይ አሁን ሁሉም ነገር ተስተካክሏል፣ ስለዚህ ምንም ነገር አታስቢ ብላ ትላታለች። በቃ ከዚህም በኋላ ምንም ነገር አይፈጠርም፣ ስለዚህ በጣም ደስ ብሎኛል ብላ ትላታለች። ሆኖም እንግዲህ እሷም ደውላ ካናገረችና እሷም ደስ እንዳላቸው ሁሉንም ነገር ካወቀችም በኋላ ወደ ሌላ ቦታ ትሄዳለች። እንግዲህ እሷ በሄደችበትም ደሳለኝም እንግዲህ እያሾፈባቸው ሽጉጡንም እያቀባበለባቸው አሁን እባክህን አንተ አትመናት፣ በኋላ ላይ የሆነ ነገር ውስጥ ትገባለህ፣ አዜብ ትተወሃለች በማለትም ስትለው ደሊላ ቤዛ ከዛም በኋላ አንቺ ምንም ነገር አያገባሽም፣ አርፈሽ ተቀመጪ ቤዛ ይላታል። ቤዛም እንግዲህ አሁን አንተ እግሬን በጣም ይይዞኛል፣ ስለዚህ ትንሽ አላላልኝ በማለት ትጠይቀዋለች። እሱም አልጨክንም ብሎ እንግዲህ ወይዘሮ አልማዝም ስለታሰረች የቤዛን እግር ትንሽ ያላላላታል።
ቤዛም እንግዲህ በዛኑ ሰዓት እጆቿ ትንሽ ሰለላሉ። ቀስ በማለት በመፍታትም እሱ እግሯን እያላላለት ጎንበስ ብሎ ሳለ ከኋላ በኩል ጭንቅላቱን በድንጋይ ትመታውና ወይዘሮ አልማዝንም በቶሎ ፍቺ፣ በቶሎ ማምለጥ አለብን፣ ከዚህ መሄድ አለብን ብላ ትላታለች። አዜብ ሳትመጣ ከዚህ ካላመለጥን ነገሮች ሁሉ ይበላሹብናል በማለትም ስትላት እሷም እሺ በቃ በማለት እንግዲህ እንደምንም ብለው እሱ በተኛበት ራሱን በሳተ እየሮጡ ከቤት ይወጣሉ። እንግዲህ ከመጋዘኑ እንደወጡ አሁን ካሌብ የት እንዳለን ካወቀ ችግር ይፈጠራል። ስለዚህ አዜብ ጋር እንዳለን በፍጹም ማወቅ የለበትም። የሆነ መላ ፈጥረን አንድ ነገር ለሱ ነግረን ማሳመን አለብን እንጂ መንገር የለብንም በማለትም እንግዲህ ትናገራለች። ስለዚህ አሁን አንቺ ተናገርንም አልተናገር የሆነ ነገር ፈጥረን እሱን ማሳመን አለብን። ተራ ነገር መፍጠር አለብን። ስለዚህ ቶሎ ብለን ወደ ቤት መሄድ አለብን። ካለበለዛ ደግሞ ስልክ ደውሎ ካጣን ፍለጋ ይወጣል። ያን ጊዜ ደግሞ ችግር ይፈጠራል ብላ ትላታለች። እሺ እንደዛ ከሆነ ወደ ቤት እንሂድ በማለትም እንግዲህ ወደ ቤት ይሄዳሉ። እነሱም እቤት እንደደረሱ ካሌብ እበር ላይ ነበር። እንዴ ከየት እየመጣችሁ ነው በዚህን ሰዓት? ደግሞ ስልክ ስደውልልሽ እኮ አታነሽም። እማዬ ምን ሆናችሁ ነው? ቤዛስ የት ነበር የከረምሹ? በማለት ይጠይቃታል። እሷም እንግዲህ እኔ ነበርኩኝ፣ አሁን ምንም ነገር የተፈጠረ ነገር የለም፣ ስለዚህ አንተ ምንም ነገር ማሰብ አይጠበቅብህም ብላ ትለዋለች። እና የት ነበርሽ ብሎ ሲላትም የነበርኩት ጓደኛዬ ጋ ነው በማለት ትመልስለታለች። እንዴ ጓደኛሽ ቤት ከሆንሽ ጓደኛሽ ጋር ከሆንሽ እንዴት ነው ስልክ እንኳን ለመደወል ወይም ስልክ ለማንሳት ያቃተሽ? እማዬ እኮ ስትጨነቅ ነበር። አንቺስ የራስሽ ጉዳይ ነው፣ ለምንድን ነው እሷን የምታስጨንቂያት? በማለት እንግዲህ ይጠይቃታል። እሷም እንግዲህ በዚህን ሰዓት አይ አልተመቸኝም እንጂ ምንም ነገር ሁሉ ነገር ሰላም ነው። ካዲያውን ከየት ነው የምትመጡት? ብላ ስትልም ከጓደኛዬ ጋር ነው ብላ ትላለች። ሆኖም እንግዲህ ወይዘሮ አልማዝም አይ እኔ ስወጣ ድንገት አግኝቻት ይዣት መጣው፣ ጨንቆኝ ነበር እኮ አሁን አገኘዋት ብላ ትለዋለች። እንግዲህ ፊታቸው እጅግ በጣም ስለደነገጠ ካሌብም ጠርጥሯቸው ነበረ። እንግዲህ ካሌብም ቢጠረጥራቸው እነሱ ምንም ነገር ለመናገር ፈቃደኛ አልነበሩም። በዛንም ሰዓት እንግዲህ ካዲያ ምንድን ነው ምን እየተፈጠረ ነገር አዲስ ነገር አለ ብሎ በማለትም ሲጠይቅ አይ ምንም የተፈጠረ ነገር የለም፣ ስለዚህ እኛ የሄድንበት ሄደን ነው እንጂ የመጣ ነው ሌላ ነገር የለም፣ ግን ካዲያ ፊትሽ እንደዚህ ለምን ገረጣ ብሎ ይጠይቃታል። በዚህንም ሰዓት ትደነግጣለች። ግን እኔ ምን አገባኝ እማዬን ብቻ አታስጨንቂያት በማለትም እንግዲህ ስለ እናቱ ይናገርና ወደ ውስጥ እንዲገቡ ይፈቅድላታል። እሷም ወደ ውስጥ ይገባሉ። ወደ ውስጥም ከገቡ በኋላ ካሌብ እኮ ለትንሽ ነቅቶብን ነበር፣ ቢነቃብን እኮ ነገሮች ሁሉ አብቅተው ነበር ብላ ትላለች። ስለዚህ እንግዲህ መጠንቀቅ እንዳለባቸውና ለምን ይሄንን ነገር እንዳደረጉ ያወራሉ። እሷም እንግዲህ እንዴት ይሄ ነገር ይፈጠራል? ስለዚህ ካሁን ወዲህ በደንብ መጠንቀቅ አለብን፣ የማይሆን ነገር እንዳይከሰት ብላ ትላለች። ሆኖም እቺ አዜብ ናታ እንደዚህ እያደረገችን ያለችው እያለች እንግዲህ ስለ ነገሮቹ ሁሉ እያሰቡና እያሰላሰሉ ነበር። ሆኖም አሁን አዜብ ሳትቀርመን አዜብ ለካሌብ ያለውን ነገር ከነገረችው ካሌብ ደግሞ የሆነ ነገር ሊያደርግ ይችላል። ስለዚህ ካሌብ ይህንን ነገር ማወቅ የለበትም ብላ ትላለች። ሆኖም እንግዲህ ደሳለኝ ከተኛበት ሲባነን እነሱ አጠገቡ ጋር እንደሌሉ ሲያቅም ቶሎ ብሎ ለአዜብ ነበር የደወለላት። አዜብንም ይቅርታ አድርጊልኝ ወይዘሮ አልማዝና ቤዛ አምልጠዋል በማለት ይነግራታል። እንዴት አመለጡ ብላ ስትለውም ያለውንና የተፈጠረውን ነገር እግሯን እንዳላላትና እጇን እንዳላላት ከዛም በኋላ እንግዲህ በድንጋይ እንደመታችውና እቤት ሳይደርሱም እንደሚመልሳቸው ቃል ይገባላታል። እሷም እንግዲህ ስልኩን በንዴት ጆሮ ላይ ትዘጋለች። ወይዘሮ አዜብም እባክህን እንዴት እንዲት አደርጋለህ ብላ ካለች በኋላ እባክሽን አትዝጊ፣ እኔ ላንቺ ብዬ ነው አመጣችኋለሁ ብሎ ቢላትም
ጆሮ ላይ ነበር ጥርቅም አድርጓ የሄደችው ማለት ነው። ሆኖም እንግዲህ እንደዚሁም እነሱ ወደ ቤት ደርሰዋል። እሱ ግን አሁን ይሄንን ነገር ካሌብ ስለማያቅ እኔን አይደል ቤዛ መተሸርሹ እኔን አይደል የሸወርሹ እኔ አይደለውም እንዴት እንደምሰራልሽ እኔ ነኝ የማቀው። ስለዚህ ሁሉንም ነገር ለካሌብ ነገርኩት ማለት ነገሮችሽ ሁሉ ተበላሹ ማለት ነው በማለት እንግዲህ እሱም እንግዲህ ለካሌብ ለመናገር ይወስናል። ለካሌብም እንግዲህ ለመናገር ወደ ቤት ለመምጣት ያው ለካሌብ ተናገረው ማለት ነገሮቹ እንደሚበላሹ ነው። እንግዲህ ቤዛና ወይዘሮ አልማዝ ቤዛ ሆነው እየተወያዩ እያለ አዜብ ትደውላለች። ጉዳችን ፈላ። አዜብ ደወለች። ከዛም በኋላ አራንሽላት ለካሌብ ከነገረች ይሄ ያደረግነው ነገሮች ሁሉ ይጋለጹብናል ትላለች። ሆኖም እንግዲህ አዜብም ትደውልና እሺ አመለጣችሁ አይደለ? አሁን አንድ ነገር እንድታደርጉ እፈልጋለሁ፣ ካለበለዛ ደግሞ ለካሌብ እናገራለሁ። አሁን በ30 ደቂቃ ውስጥ ተገናኝተን ማውራት አለብን ብላ ትላለች። እሷም እንደዛ በምትል ሰዓት ካዲያ ምንድን ነው ማውራት የፈለግሽው? ምለትልም ነገ ይሻላል። አሁን በዚህ ሰዓት እንዴት እንወጣለን? ካሌብ አሁን ራሱ ተጠራጥሮናል። እንዴት ነው የምንወጣው? ብላ ስትልም በገጠሩ ማሳ ውስጥ አቋርጣችሁ ነው ስትላቸውም እንግዲህ ድርቢቷቸውን ለብሰው ወደ ጉዞ ይጀምራሉ ማለት ነው። እንግዲህ ከኋላ እያዩ ማን የመጣብን ምንድን ነው እያሉ እየሄዱ ነው። እንግዲህ ወይዘሮ አዜብም እዚህ ጋር አቀባበል ልታደርግላቸው ተዘጋጅቷ እየጠበቀቻቸው ትገኛለች ማለት ነው። እንግዲህ ወይዘሮ አዜብም እነሱ ግዴታ መምጣት እንዳለባቸው ስላስጠነቀቀቻቸው እነሱም ወደ እሷ ለመምጣት እንግዲህ ይህንን ነገር ካልሄዱና ካላስተካከሉ ነገሮች ሁሉ እንደሚበላሽባቸው የገባቸው አዜብና አልማዝ እንግዲህ ተንኮላቸውንና ጥንስሳቸውን ጠንስሰው እንግዲህ ሁሉንም ነገር አስተካክለው በጓሮ በር አምልጠው እንደሚሄዱና ወደ እሷ ጋር እንደሚደርሱ ይወስናሉ። እንግዲህ እሷም ደግሞ ነገሮችን አዘጋጅቷለች። ሳስበው ኢትዮጵያውያን ብርን ብር ብለን ስለምንጠራው መሰለኝ ከእጃችን ብር ብሎ የሚጠፋው። ስለዚህ ከዚህ በኋላ ቆይ ብለን ስም እናወጣለን። ቆይ አዎ በቃ ቆይ ሆናን ከዚህ በኋላ ብር የምትሉ ሰዎች ብር በሉ። እነሱ እስኪ ወያዩ ድረስ እኛ ስለምን ስለ ኢትዮጵያ ብር አንወያይም ብዬ እንግዲህ ብርን ብር ብለን ስለጠራ ነው ብር አልበረክትም ብሎን እየሄደ ያለው እያለ ነው ያለው። እና ብርን ብር ከምንለው ቆይ ብንለው አሪፍ ነበር ብሏል። እና እናንተስ ምን ትላላችሁ? እስቲ ብር ብር መባለት ነበረበት ወይስ ድርሃም የሚባለው ማይበረክት ዶላር የሚባለው ማይበረክት በቃ ገንዘብ የተባለ ነገር አይበረክትም። ስለዚህ ስቶፕ ብንለው ነው የሚሻለው ወይስ እንደዛው ብር እንደሆነ እየበረረ እንደው ብር ማለት ይሻላል። ያው መብረሩን ስላወቁ እኛ ሀገር ኢትዮጵያኖች እኮ ጀግና ነን እኮ ጀግና አይሜሲዩ የሚበረውንም እናውቃለን፣ ማይበረውንም እናውቃለን። ስለዚህ ብር እንግዲህ በረከት እንደሌለው እንደሚበር በቃ ይገባል ይወጣል፣ ይገባል ይወጣል። አሁን ይሄ የሆነ ነገር ታመጣላችሁ ብዙ ብር አለ ብላችሁ ስታስቡ ብሩ ብርር ብሎ ይሄዳል። ስለዚህ መስራት እንዳለብንና ጠንካራና ጀግና ሆነን እያመጣን ብሩን እያገኘን ወጪ ማውጣት እንዳለብን ራሳችንን ማሳመን እንዳለብን ታውቆ ነው እኮ ብር ብሎ የተሰየመው። ስለዚህ ብር መባሉ ትክክል ነው። እነ ትክክሎች ትክክል ነው በሉ። እሺ እነ ትክክል ያልሆናችሁ ደግሞ እዚህ ጋር ትክክል ነው በሉና እዛ ጋር ደግሞ ትክክል አይደለም በሉ። ችግር የለውም። እዚህ ሰፈር ግን ትክክል ነው በሉ። እንዴ እኔ እኮ ገርሞኛል። አሁን በቃ ብር ነው መባሉ ትክክል ነው። ለምን ስቶፕ ብሉት ኖሮ እዛው ብሩ ይቆማል። እዛው ቆም አለዋል ልጁ። አሁን እዛው ከቆመ እንዴት ይንቀሳቀሳል? እንዴትስ ያልቃል? ብሩ እኮ ካላለቀ ደግሞ አንሰራም። ገብቷቸዋል። ሰነፍ ነው የምንሆነው። እንደ ሰነፍ ነው የምንሆነው። እና እንደ ሀሬ ልል ነበር፣ ግን ሀሬ በጣም ጎበዝ ነው። ሀሬ ያለው ሰው ነው። ምንድን ነው እንትን ነዶ ጭኖ ነዶ ነው የሚጫንበት። ነዶ ብቻ አይደለም መቼም ሰው ብቻ ነው ማይጫንበታ። ግን ሰውም ሲቀመጥ አይቻለሁ አይደል? አይቻለሁ። ኮርቻ ላይ ይደረጋል።
ሀያው ላይ ማለት ነው። ሀያው ላይ ኮርቻ ይደረጋል። ከዛም በኋላ ሰው ይቀመጠዋል። ከዛ ይሄዳል። እንትን ሉጋምም ያደርጉበታል። የቱ ጋር እንደሚያደርጉበት አላውቅም እንጂ ስለዚህ ብሩ ማይንቀሳቀስ ባይሆን ማለት ነው ዝም ብሎ እዛው ቢቀመጥ አሁን አዳሜ አንዴ አረብ ሀገር፣ አንዴ ቀን ስራ፣ አንዴ ጭቃ መፍለጥ፣ አንዴ ድንጋይ ማቡካት አይኖርም ነበረ። ገብቷቸዋል። ስለዚህ ብሩ መብረሩ በጣም አሪፍ ነው። የመግባት መውጣት ታገኛላችሁ፣ ታወጣላችሁ፣ ገቢ ወጪ እያደረጋችሁ መኖሩ ራሱ አሪፍ ነው። ለዚህ ለወንድሜ ሼር አድርጉና አድርሱለት ማለት ነው። እሱም እኮ አረብ ሀገር መጥቶ ነው ይሰራ ያለው። ስለዚህ ብሩ እዛው ሲዳው ቢሆን ኖሮ አንመጣም ነበረ። ስለዚህ እናንተ ደግሞ ኮሜንት ላይ አስተያየታችሁን እያደረጋችሁ ወደ ደሊላና ወደ ደሊላ ድራማ ተመልሰን ማለት ነው። እንግዲህ የደሊላ ድራማ ደግሞ ስንመጣለት ምንድን ነው እሱ ጉዳዩ በዋነኝነት ማለት ነው። አሁን የደሊላ ድራማ ምንድን ነው እንግዲህ ቤዛ አናቱን ተርክኳው እንዲህ ግን አሁን ለምሳሌ እኔ እዚህ ጋር አልመጣልኝም። እሱ ያላላላት እግሯን ነው። እጇን እንዴት ፈታች? እጇንም አላልቷል ማለት ነው በአይኑ። ወይ ጉድ እኮ ነው ዘንድሮ መቼም። እና ጭንቅላቱን ጢርቅስ ስታደርገው አሁን ወይ ሴቶች እኮ አንዳንዶች ጀግና ናቸው። ምን ጀግና ናቸው ስል ወይኔ የሆነ ነገር ይዤላችሁ እመጣለሁ ብዬ እኮ ረሳው። የሚገርማችሁ ነገር ማለት ነው የሆነ ነገር ይዤላችሁ እመጣለሁ ብዬ የረሳሁት ነገር ምንድን ነው? አንድ ልጅ ማለት ነው እዚህ ዱባይ ነው አሉ ነው እንግዲህ አብረን አይደለንም እና በአሉ እንሄዳለን ማለት ነው። እዚህ ዱባይ ምን ተፈጠረ መሰላችሁ? እንግዲህ እዚህ ዱባይ ምን እንደተፈጠረ ልንገራችሁ አሁን ማለት ነው። በአሉ ሳይሆን እዚህ ዱባይ የተፈጠረውን ነገር ልንገራችሁ ማለት ነው። አንዷ ባሏን ታመጣለች ወይም ፍቅረኛዋን ማለት ነው። እና እኔ እኮ ምን አይነት ጂል እንደሆኑ ፍቅረኛ ምናምን ባል ምናምን ማምጣት የለባቸውም፣ ግን ለምን እንደሚያመጡ አይገባኝም። እና ለማንኛውም ምን አደረገችው? ከምዬ መዳብ ጋራ ትመካከርና የዚች መዳብ ራሱ ወንጀለኛ ናት ወይስ ትክክል ናት? ግን ትክክል ናት። እና ሚጥሚጣና ጨው ታደርግና እጥን ታደርገዋለች ማለት ነው። ሚጥሚጣና ጨው አድርጓ እጥን ቤት ጠርቷ ማለት ነው። እና ሀቢብዬ ሀቢብዬ ና ትለዋለች። እሱም ዞጭ እያለ ይመጣል። ከዛም በኋላ እንግዲህ እሷም ወደ ቤት ታስገባውና እንኳን መጣልኝ የኔ ቆንጆ የኔ ሸንበልበል የኔ በንጠለል ብላ ወደ ቤት ካስገባችሁ በኋላ እሱ ሻም እሺ ብሎ ዞጥ ብሎ ይመጣል። ከዛም በኋላ እንግዲህ ምን ይፈጠራል? ሆኖም እንግዲህ የተፈጠረው ነገር በአጠቃላዩ እሷ በገንዘቧ ከፍላ ካመጣችሁ በኋላ ወደ ሌላ ፍቅረኛ አይኑን ጣል ያደርጋል ማለት ነው። እሱ እዛ አይኑን ጣል ሲያደርግ እሷም ደግሞ ትናደድና ምን ታደርጋለች? አይኑን ጣል ያደረገበትን ቀስ ብላ እንደወደደችው እንዳፈቀረችው አድርጓ ወደ ቤት ትጠራውና እዚሁ በዱባይዬ በሚጥሚጣ በበርበሬ ምናምን እጥን እያደረገች እያሰቃየች መዋል እና እቺ ሴት መሸለም አለባት የለባት? አለባት። ለምን እሷ መዳብ ቤት እየሰራች ሽንት ቤት እያጠበች ከዛ አምጥታው እሷ እቺ ና ስትለው እንደ በግ ሄደውን አይደለም በሚጥሚጣ እንትን ማለት ነበረባት። ያው ለማንኛውም ማለት ነው ትክክል ናት ብዬ ነው ማስበው። ሲጀመር ትዳር ነው ብሎ ከመጣ ትዳር ነው በቃ አርፎ መቀመጥ ነበረበት እና ቆንጆ አደረገች። ለምንድን ነው እሷ እዚህ አናቷ እያረረ መዳብ እየጮችባት ሰርቶ 300 ሺህ 400 ሺህ ብር ከፍላ አምጥታ ሌላ ሴት ጋር የሚሄደው ምንድን ነው? ይህንንማ መቆንጠጥ ነበር። ለማንኛውም የነ ደሊላ ድራማ ምን ላይ ነው ያቆመው ነበር? እስቲ ቆይ ላስታውስ እና እዚህ ጋር ምን አይነት መዝሙር እየዘመርኩ ነው ያለሁት? እስቲ ገምቱ ማለት ነው። ኦሮምኛ መዝሙር ነው? አማርኛ መዝሙር ነው? መዝሙርስ ምን ቢል ነው? እኔ
እንደዚህ ስምጥ ብዬ እየሰማሁለት። በነገራችን ላይ እንትን እየላጥኩ ነበረ። ምን ነበረ? ፓፓያ። የዚህ ሀገር ፓፓያ ደግሞ ሴቴ የለችም። ሴቴ ናት የምጣፍጠው፣ ወንዴ ነው ፍሬው የሆነ ብሻን ብሻን ነው የሚለው። ለማንኛውም እና ገምቱ እስቲ። በጣም ተሰምጫለሁ። በጣም ነው የነካኝ መዝሙሩ ማለት ነው። እና ለማንኛውም የገመተ ሰው 50 ሺህ ብር ሽልማት አለው። መዝሙሩንም ዘማሪዋንም ቋንቋውንም የገመተ ሰው 50 ሺህ ብር ሽልማት አለው ማለት ነው። ስለዚህ መዝሙሩ ስላለ ስልኬ ውስጥ ማለት ነው ከፍታችሁ አይታችሁ ዘማሪዋንም መዝሙሯንም ከከመታችሁ በቃ ዳስቦራ እንግዲህ እንትን ሲል አይፈራም። ታውቃላችሁ፣ አልፈራም። ገምቱ እሺ። እና የደሊላ ድራማ ለማንኛውም ደስ አለኝ። እንግዲህ ለአቶ ካሌብ ሁሉንም ነገር ፍርጥርጥ አድርጎ ሊናገር መጥቷል። እንግዲህ ይናገራል ወይስ አይናገርም? አይናገርም። ወይዘሮ አዜብ ትደርስበታለች፣ የኔ ግምት ነው። እናንተስ? ወይዘሮ አዜብ ባለፈው ደሊላን ማን ነው ቤዛን ልገላት ስትል እኔ ነኝ የገመትኩት። እናንተ ገምቱ። ዛሬ ገምቻለሁ። እጠብቃችኋለሁ። ዘና ፈታ እያላችሁ እስከ መጨረሻ ድረስ ተከታተሉት። ከዛን እንግዲህ እስከ መጨረሻ ተከታትላችሁ ኮሜንት ላይ አስተያየታችሁን ጻፉልኝ። ከዚህ ስለተከታተላችሁኝም ከልብ አመሰግናለሁ። እስከ መጨረሻ ስለምትከታተሉ ከዚህ ሴትዮ ጋር ዘናና ፈታ እያላችሁ አይነብም እየበላችሁ ሁሉንም ነገር እያደረጋችሁ ስለምትቆዩት ቆይታ ከልብ አመሰግናለሁ። አይነብ የምትወዱን ኮሜንት ላይ አስተያየታችሁን አስቀምጡልኝ። ሁላችሁም እንግዲህ የተሰማችሁ ነገር እያስቀመጣችሁ መልካም ቆይታ መልካም ሁሉ ተመኘው። አመሰግናለሁ። ባይ ባይ።